አቶ ተሰማ ሌኩ ላይ እጅ በማንሳቱ ናሆሚ ራሷን ስታ ትገኛለች። እጅግ በሚያሳዝኑ ሁኔታ አቶ ሌኩንን ደብድቦታል። ኦሮማንም እንዴት እሱን ትደበደባለ? መደብደብ የነበረብህ ዝናሽን ነው እያለችው ትገኛለች። ወይዘሮ ኦሮማንን ኤርሚያስ ይዞ ለምንድን ነው የፍቅር ግንኙነት አለን ብለሽ ለአቶ ሌኩ የተናገርሽው? አሁኑኑ ነው እዚህ የምገልሽ እያላት ይገኛል። አቶ ተሰማም እንግዲህ ከኦሮማን ጋር ሌላ ነገር ጀምረዋል። እሱም መቼ ነው አንቺን በእጅህ የማስገባሽ እያለ ነው። እስከ ቤት ድረስም ይዟት መጥቶ ነበረ። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ቀጣይም ክፍል ይዤላችሁ ቀርቤያለሁ። እንግዲህ በባለፈው ክፍል አቶ ሲምቦል ሊይዙት ዳር ከደረሱ በኋላ ነበር ክፍሉ የተጠናቀቀው። ሆኖም አቶ ሲምቦ እየተሯሯጠ ሊያመልጥ ይችላል። እሱም የሆነ ግቢ ውስጥ በመግባት እዛ ግቢ ከገባ በኋላ ማዘርየዋን በይ አሁን ወደ ውስጥ ግቢ፣ እኔ አይነት ሰው መጥቶ ቢጠይቅሽ እኔን እንዳላየሽ ነው የምትናገሪው ብሎ ይላታል። እኔ ምንም ሰው አላየውም፣ እኔ ደሃ ምስኪን ነኝ፣ እባክህን ተወኝ፣ እባክህን ላስትለው እኔ ምንም ነገር እኮ አላደርግሽም፣ እኔ የምልሽን ነገር ብቻ ታደርጊያለሽ ብሎ ይላታል። እሷም እኔ አደርጋለሁ ብላ ስትልም ወደ ውስጥ ግቢ። እንዴ ለምንድን ነው ወደ ውስጥ የምገባው? ወደ ውስጥ ግቢ ብዬሻለሁ ብሎ ይላታል። ጌታው ነፍሴን ብቻ አትፈኝ፣ ወይኔ የኔ መጨረሻ እንደዚህ ይሆናል ብላ ትላለች። ከዛንም ወደ ውስጥ ግቢና ቀሚስሽን አውጪ ብሎ ይላታል። እሷም እጅግ ትደነግጥና ለምን እያለች እንግዲህ ጸሎቷን እየጸለየች ጌታ ነፍሴ ብቻ እንዲታጠዳኝ እያለች ወደ ውስጥ ትገባለች። እሷም ወደ ውስጥ ከገባች በኋላ እንግዲህ አቶ ሲምቦ የእሷን ቀሚስ በመልበስ የእሷን ነጠላ ሻርፋን ሁሉንም ነገር ከተቀበለና ከለበሰ በኋላ ወደ ውጭ ይወጣና መንገድ ላይ ይቆማል። ፖሊሱም እንግዲህ እያባረረውና እያሳደደው በሽጉጥ የነበረውን ፖሊስ ይሸውደውና ከዛም በኋላ ምንድን ነው ማዘር በዚህ ጋር የሆነ ሰውዬ ሲያሳይተዋል ብሎ ሲልም አረ አላየውም የሆነ ጥቁር መላጣው ሰውዬ ነው ብለው ይላል። ከዛን አዎ በመስኮት አምልጧል በማለት ሲልም ቶሎ ብሎ እንግዲህ ፖሊሱ ለጓደኞቹ ደውሎ ተጠርጣሪው በመስኮት አምልጧል እያለ ይነግራቸዋል። እንግዲህ እሱ እዛው ቀሚሱን ለብሶ ሸውዷቸው በመስኮት እንዳመለጠ በማድረግ እንግዲህ እነሱ እንዲሄዱ አድርጓቸዋል። እነሱ እንግዲህ እንዲሄዱ ካደረገ በኋላ እሱ ቶሎ ብሎ ሊያመልጥ ችሏል። እንግዲህ አቶ ሲምቦ ዛሬም በዚህ አይነት መልኩ አምልጧል። ኤሚም እንግዲህ አቶ ሌኩ ከኤርሚያስ ጋር እንዳትገናኝ ኦሮማን እንግዲህ እኔና ኤርሚያስ የፍቅር ግንኙነት አለኝ ፍቅረኛዬ ነው ስላለችው ኤሚንም ይህንን ቀለበት ማውለድ አለብሽ በማለት እንግዲህ ስልኳን ተቀብሎ አንድ ክፍል ውስጥ ዘግቶባት ነበር። ሆኖም ወይዘሮ ዝናሽና ናሆሚ እጅግ በጣም በመጨነቅ በሩን እየቀጠቀጡና እያንኳኩ እባክሽን ክፈቺ፣ እባክሽን ልጄ እያለች እንግዲህ እየለመነቻት እኔ ከጎንሽ ነኝ ያለሁት ብላ ስትልም ኤርሚያስን መቼም ቢሆን አልተውም፣ ፍቅር እንደዚህ የሚተው አይደለም፣ መቼም ቢሆን እሱን አልተውም እያለች እንግዲህ ቀለበቱንም በፍጹም አላወልቅም፣ አውልቄ ማድረግ ያለኝ አላወልቅም እያለች ትገኛለች። ሆኖም እንግዲህ እጇንም በምላጭ ቆርጣው ነበረ። ወይዘሮ ዝናሽ እባክሽን እጅሽን አትቁረጪ፣ የአንቺ ደም የኔ ህይወት ነው፣ እባክሽ ልጄ ብትላትም ለብዙ ሰዓት በር ላይ ቆመ ቢማጸናትም እሷም እጇን ከመቁረጥ ወደኋላ አላለችም። እንግዲህ ኤርሚያስም እሷ ስለጠፋችበት እንግዲህ ምን አይነት ሁኔታ ላይ እንዳለች ካለ ጥፋቷ እየተቀጣች ስለሆነ ምን አይነት ሁኔታ ላይ እንዳለች ለማወቅ እንግዲህ እስከ በራፍ ድረስ መጥቶ ነበረ። እሱም እንግዲህ ከመጣ በኋላ
ኑሃሚ ታየዋለች። እዚህ ምን ልታደርግ ነው የመጣኸው? አሁንም በልጅቷ ላይ ስቃይ ልትጨምርባት ነው ወይ? ለምንድን ነው እዚህ የመጣኸው ብላ ትለዋለች። እሱም ምንም አይነት ስቃይ አልጨምርባትም፣ ሆኖም ግን እኔ አሁን የመጣሁት እሷን ላያት ነው። ምን አይነት ሁኔታ ላይ እንዳለች ማወቅ ፈልጌ ነው ይላታል። አሁን አቶ ሌኩ ካየህ ይገለሃል፣ ቀጥ በልና ከዚህ ሂድ ብላ ስትለውም እሱም በፍጹም አልሄድም፣ ምን አይነት ሁኔታ ላይ እንዳለች ንገሪኝ፣ እውነቴን ነው ምንም አይነት ነገር የለም ብሎ ይላታል። አንተ እንዴት ነው ወጣቶችን ጨርሰ ደግሞ አሁን ወደ ትልልቆቹ ሄደሃል ብላ ስትልም ኑሃሚ እውነቴን ነው ምንም አይነት ነገር ከእሷ ጋራ የለንም ብሎ ይምልላታል። እሱም በሚላት ጊዜ አይ ይሄማ ውሸትህን ነው እውነትህን አይደለም ብላ ትለዋለች። እውነት ኑሃሚ እኔ እንደዛ አይነት ነገር ቢኖር ለምንድን ነው እንደዚህ የምልሽ ብሎ ሲላትም እሺ በምትወደው ነገር ማለነኝ ብላ ትለዋለች። እሱም ኮኪኔንሰን ምንም አይነት በመካከላችን የለም ብሎ ይላታል። እንደዛ ከሆነ እኔ ኤሚ ያለችበትን ሁሉ እኔ እነግርሃለሁ። ስለዚህ አሁን ከዚህ ጋር ሂድ፣ አቶ ሌኩን እዚህ ጋር ካየህ ጥሩ አይደለም በማለትም ትናገረዋለች። እሱም እንግዲህ እንደዛ ስትለው እሺ እኔ ሄዳለሁ፣ ብቻ ኤሚ ካለ ጥፋቷ እየተቀጣች ነው ያለችው፣ እሷን ብቻ ጠብቂልኝ ብሎ ይነግራታል። እሷም እሺ በቃ አንተ ምንም ነገር አታስብ በማለት እንግዲህ የኤሚን ነገር እያንዳንዱን ልትነግረው ቃል ትገባለታለች። ሆኖም ለሱ ቃል ገብታ ዞር ብላ እየሄደች እያለ ናሆም ይመጣል። ጭራሽኑ ከጠላታችን ጋር ሆነሽ ታወሪያለሽ ብሎ ይላታል። እህቴን ሰባብሮ ያስቀመጣት ጋራ ቆመሻል ብሎ ሲላትም እሱ ምን እንዳወራ አውቀሃል ወይ? ምንስ እንደሆነ አውቀሃል ብላ ስትልህ ማውቅም አልፈልግም በማለት እንግዲህ ቶሎ ብሎ ማክሮፉን ይቀጥላል። እሷም ትተወውና ትሄዳለች። ሆኖም እንግዲህ አቶ ተሰማ ዛሬ ላይ አቶ ሌኩ ላይ እጁን አንስቷል። እሱም በመንገድ ላይ እያለፈ ሳለ ምን ፈልገ ነው ብሎ ሲለው አንተስ ማነ አንተ ከሃዲ ብሎ ሲለው ትንሽ ጊዜ ብቻ ጠብቀኝ፣ እቤትህንም ሆነ ንብረትህን ሁሉን ነገር እሰጥሃለሁ ብሎ ሲልም ካርታው ባንተ ይሁን እንጂ እኔ ቤቱን የሰጠሁት ለአንተ ብቻ አይደለም ብሎ ይለዋል። ለሚስትህ ለልጅህም እንጂ ለአንተ አይደለም ብሎ ሲልም እንግዲህ አንድ ሁለት ቃል ሲናገሩ አቶ ተሰማ አንተም ብሎ ደግሞ ወዳጅ ብሎ ሲልም እንግዲህ አንድ ሁለት ከተባባሉ በኋላ አቶ ተሰማ ሌኩንን ይደበድባል። ሌኩም እጅግ በመበሳጨት ወይኔ ይሄንን ሳላይ መሞት ነበረብኝ፣ እንደዚህ የምወደው ወዳጄ ጭራሹኑ እጁን አንስቶብኝ በማለትም እንግዲህ እጅግ በጣም በማዘን እየተናደደ ነበር። ሆኖም እንግዲህ እሱ እንደዛ ደግሞ እየተሰሰ እያለና እራሱን መሬት ላይ እየወረወረ እያለ ኤርሚያስ ይመጣል። ኤርሚያስም እንግዲህ ይመጣና ጋሼ ምን ሆነ ነው ብሎ እንግዲህ ሲያነሳው አቶ ተሰማ ከደበደበው በኋላ ሄዶ ነበረ። ምን ሆነ ነው ጋሼ ብሎ ሲጠይቀው አንተ ካዲ፣ አንተም ክደህኛል፣ ሁላችሁም ክዳችሁኛል በማለትም እንግዲህ ኤርሚያስን ይዞ እየደበደበው በልዴት ሳለ ናሆም ይመጣል። እንዴት ነው አንተ ጭራሽ ነው አባቴ ላይ እጅህን የምታነሳው በማለትም እንግዲህ ኤርሚያስ ምንም ባላጠፋው እሱ ጋሼ ምን ሆነ ነው ብሎ ባለውም ናሆም እሱ እስኪገባ ድረስ ደግቦትም ነበረ። እንግዲህ ኤርሚያስን ምንም ነገር ሳይናገር እንደዛ ተደግቦ ደግሞ እየጠረገ ሄዷል ማለት ነው ወደ ቤቱ። እንግዲህ ናሆም ናሆም ወደ ውስጥ ከመጣ በኋላ እሷም ቤቷን እያስተካከለች ነበር። ከጀርባ በኩል መቶ ሰላም ካለች በኋላ ተጠይቀዋለች ማለት ነው። ምንድን ነው እሱ አንተ ለምንድን ነው እየራኩኝ ያለው? ከኔ ጋር አይደለም፣ አሁንም ቢሆን ከኔ ጋር አይደለህም። በስልክ የምታወራ
አሸነፈችኝ፣ በእኔ ላይ ሄድክ ብላ ትላለች። እንዴት እንደዚህ ትያለሽ? እኔ በፍጹም እንደዛ አላደርግም፣ ከአንቺ ጋር ነው ያለሁት ብሎ ሲላትም አይ ከኔ ጋማ አይደለህም፣ ከኔ ጋር ብትሆን ጥሩ ነው እያለች እንግዲህ እሱ የሚያወራት የከንዱራን እህት እሱ የሚያወራትን እንግዲህ እሷ ለሌላ ነገር መስሎታል። እሱ ፋንቱን ለማግኘት እንግዲህ ፋንቱን በድብቅ ስለሚያገኛት በዛ የተነሳ ዛሬ ላይ እንግዲህ ጥርጣሬ ሁሉ ነገር ገብተው ይገኛሉ ማለት ነው። ሆኖም እንግዲህ እንደዛ ካለችውም በኋላ ወይዘሮ ኦሮማን አቶ በሉን አግኝቷ ነበረ። አቶ በሉም አንቺ ነሽ እንዴ ኦሮማን የምትባዩ የገነነ ሀብት ያለሽ ብሎ ይላታል። እሷም አዎ እኔ ፖሊሱ ብላ ትለዋለች። አይ ፖሊስ እንኳን አይደለውም ብሎ ሲላትም ፖሊስ አይደለንም፣ ዋና ስራ በትክክል መስራት ነው። እኛ ጋር ስም ክብር የለውም፣ ስራ ነው። ግን ለዛሬው ለስሜቱ ብዬ አቶ ኮማንደር ብዬ ካለው ብላ ትላለች። እና እዚህ ስራ ውስጥ አንተ ብዙ እንደቆየ አቶ ተሰማ ነግሮኛል ብላ ስትልም አዎ ምን እንደምታረግ ጠንቅቀህ ታውቃለህ። በስራ ድርድር የለም፣ ስራህን ቀጥ ብለህ ትሰራለህ በማለት እንግዲህ ትለዋለች። እሱም ልቡ ቢያሸፍርም እንግዲህ አሁን የሚመጣ ሰው ስላለ መሄድ ትችላለህ፣ የምጠብቀው ሰው አለ ብላ ትለዋለች። እሱም እንግዲህ የምጠብቀው ሰው አለ ብላ ስትለው እሺ በማለትም እንግዲህ ሄዷል ማለት ነው። እሱ እንደሄደ አቶ ተሰማ መጥቷል። ሆኖም እንግዲህ አቶ ኮማንደር ወይዘሮ ዝናሽ ጋር ሄዶ ነበረ። ወይዘሮ ዝናሽ ጋር ሄዶ እንግዲህ አቶ ሸጦ እኔ የገደለው እሱ እንደሆነ ባይናገርም እንደመታውና ቪዲዮ እንደቀረጸው ዳግምን ደግሞ ይጠቀሙበት እንደሆነ ማነሰለ ቁልጭ ናት ማነሰው ሰለሷም እንግዲህ እየነገረው ነበረ ማለት ነው። የኮማንደሩ ስልክ እንደሰረቀች እና ሌባ ዱርዬ እንደሆነች ሲናገር እንዴት ዳይ ከዚች ከዱርዬ ጋራ ይሆናል እያለ ትገኛለች ወይዘሮ ዝናሽም። ቢሆንም እንግዲህ እሷ ምንም አይነት ዱርዬ እንዳልሆነች አሁን ላይ ከዛ ከድሮ ካላት ህይወት ተምራለች። ግን በመጀመሪያ ስሟ ስለምትጠራ እንግዲህ የኮማንደሩን ስልክ ሳይቀር እንደሰረቀች እያወሩላት አለች ማለት ነው። እንግዲህ ጩናን ከዳጊ ጋር እንድትሆን የሚፈቅዱላት አይመስለኝም። እንግዲህ ዛሬ ኮማንደሩ የእሱን ስልክ እንደሰረቀች እና ዳጊ ስረቂ ብሎ እንዳሰረቀ እየነገራት ነው ማለት ነው ወይዘሮ ዝናሽ። እንግዲህ ወይዘሮ ዝናሽን እንዴት እንደዚህ አይነት ሌባ ጋራ ይውላል እያለች ትገኛለች። እንግዲህ ዳጊ አሁን ላይ የመጀመሪያ ጩና ሳይሆን የአሁኗን ጩና ነበረ የሚወዳት። ሆኖም እንግዲህ ምን ላይ እንደሚደርስ ባይታወቅም ዛሬ ላይ ይመስላል ማለት ነው። እንግዲህ ይህን እናቷ ከጎኗ እንደምትሆን ከነገረቻት በኋላ እሷም በሩን ከፍታ ነበረ። በሩን ከከፈተች በኋላ በፍጹም ኤርሚያስን እንደምትሆንና ከኤርሚያስ ጎን እንደምትሆን እየተናገረች ነው የምትገኘው ማለት ነው። እንግዲህ ከኤርሚያስ ጎን እንደምትሆን እየተናገረች በምትገኝበት ሰዓትም ሁሉም ተሰብስበው ቆሞ እያሉ አቶ ሌኩን ይመጣል። አቶ ሌኩን ከመምጣቱ በፊት ኑሃሚ ነበር የመጣው። ኑሃሚን በመምጣቱ ጭራሽ ብሎ አባቴ ላይ እጁን አነሳ በማለት እንግዲህ ኤርሚያስ አቶ ሌኩን እንደደበደበው ለኤሚ ነግራታል። ኤሚ በፍጹም ኤርሚያስ እንደዚህ አያደርግም፣ በፍጹም አባቴ ላይማ እጁን አያነሳም ብላ ስትመልስለትም አይ በፍጹም አነሳም፣ ታዲያ እኔ የሚያደርግ እንዴ ያነሳሁት እንዴት
ደፍሮ ነው አባቴ ላይ እጁን ያነሳው ብሎ እንግዲህ ናሆም የሆነ ነገር ሲያደርግ ቆም ብሎ አይደለም ያስነው በፊት ሰላም የሆነ ነገር የሚያደርገው እና እዛ የተነሳ እንግዲህ ኤርሚያስን ማንም አባቱን እንደደበደበ ሳያውቅ ነበረ እጁን አንስቶ የደበደበው ኤርሚያስን ማለት ነው። እንግዲህ ከመደብደቡም ደግሞ እዚህ ጋር መቶን ኤሚ እየነገራት ነበረ። ኤሚ ውጭ ደንቃ ነበረ እንዲ አባቴ ላይ እጁን ያነሳል እያለች እየተናደደች በነበረችበት እና አካኪ ዘርጋር እያለች በነበረችበት እንግዲህ አቶ ሌኩን ይመጣል። አቶ ሌኩን እንግዲህ ከመጣ በኋላ ስታየው ደም በደም ሆኖ ነበረ። ማን የመታ ኤርሚያስ ነው አይደል እንደዚህ ያደረገ በማለትም ሲጠየቅ ኤርሚያስ ምንም ነገር አላደረገኝም ብሎ ይናገራል። እንዴ እኔ አይቻችሁ እንዴ እጅ ላይ ተያይዛችሁ አልነበር ብሎ ሲለው ኤርሚያስ ምንም ነገር አላደረገኝም፣ ይሄ አቶ ተሰማ ነው እንደዚህ ያደረገኝ በማለትም ሲናገር እንግዲህ እዚህ ጋር ናሆሚ እየደበደበውን ወደኋላ ተመልሶ ሊመልስ ይመስል እየተጸጸተ ነበረ። ናሆሚ ደግሞ ራሷን ስታለች ማለት ነው። እንግዲህ እጅግ ደንግጣለች። ለእነሱ ብሎ አቶ ተሰማ በመደብደቡ አቶ ሌኩን እንግዲህ አቶ ሌኩን ከዚህ በፊት ለእነሱ ቤት እስከ መስጠት እነሱ ከጎናቸው እየሆነ እሱ ደግሞ በተቃራኒው ዛሬ ላይ እንደዚህ አይነት ነገር ሲከሰት እጅግ በጣም ነው የሚያሳዝነው ማለት ነው። ስለዚህ ያንን በማሰብ መሰለኝ ራሷን ስጋለች። እንግዲህ ቀጣዩን ክፍል ደግሞ ግምታችንን እያስቀመጥን እንጠብቃለን ማለት ነው። እንግዲህ አቶ ተሰማ በቅርብ ቀን ኢላ ያስገባሉ ኦሮማንን ይላል። ኦሮማንም ደግሞ ዜሮ አድርጌ ጎዳና አውጣለሁ ጠብቅ እያለች ትገኛለች። ማን ያሸንፋል የሚለውን እንግዲህ ኮሜንት ላይ ግምታችሁን አስቀምጡልኝ። እስከዚህ ሳበት ስለተከታተላችሁ